መነጋገሪያ የነበረው ቪዲዮ ብዙዎች ሀሳብና አስተያየታቸውን እየሰጡበት ነው። በቪዲዮ ላይ ሆነ የተባለው ነገር እውነት በኢትዮጵያ ተፈጽሟል? በሀገራችን እንዲህ አይነት ድርጊትስ ተደርጓል? ብለው አንዳንዶች በአግራሞት ሲመለከቱ፣ አንዳንዶች ደግሞ ያደረገው ነገር ልክ ነው እያሉ ድጋፍ ሲሰጡ ተመልክተናል። እንግዲህ በዚህ በማህበራዊ ሚዲያ በተለይ በቲክቶክ ከፍተኛ መነጋገሪያ የነበረው ቪዲዮ አንድ አባት የገዛ ጓደኛው ልጁን ሲደፍር ደርሶበት የመራቢያ አካሉን ቆረጠው፣ ይህንንም በኤግዚቢትነት ተይዞ ወደ ፖሊስ ጣቢያ እየሄደ ነው በሚል የሚያጅቡት ልጆችና እንዲሁም ደግሞ የህግ አካል የሚታይበት ቪዲዮም ካጠገቡም አንድ ሰው ኖሮ ሲሄዱ የሚያሳይ አጭር ቪዲዮ ነው። በእጁ የያዘው ነገርም እንግዲህ ምንድን ነው ያሰኛል። አንዳንዶች የመራቢያ አካል ነው እያሉ ቪዲዮ ወዲህ ወዲያ ሲንሸራሸሩ ብሏል። ከፍተኛ መነጋገሪያም ነበር። ይህ ቪዲዮ በትክክል የሆነና የተደረገ ነው ወይ ስንል እኛም ጠይቀናል። ይህንን ጉዳይ ለማጥራት እንግዲህ ጉዳዩ ተፈጸመ የተባለው በወላይታ ከተማ ወረዳ 14 በሚባል አካባቢ ነው በሚል ብዙዎች ያጋሩት መረጃ ስለሆነ ይህንን ጉዳይ ለማጥራት እውነት ነው ወይ የሚለውንም መረጃ ለመጠየቅ ከምክትል ኮማንደር ለመስማት ደውለናል። ዛሬ እንግዲህ በተለይ በማህበራዊ ሚዲያ በቲክቶክ በደቡብ ክልል አንድ ግለሰብ ልጁን ሊደፍር ያለ ጓደኛውን የመራቢያ አካሉን ቆረጠው ተብሎ በጣም መነጋገሪያ ሆኗል እና ይህ ነገር እውነት ነው እንዴት ነው የሚለውን ለመጠየቅ ነው። በመጀመሪያ ራስዎትን ያስተዋውቁልኝ። እኔ ምክትል ኮማንደር አሸናፊ ኃይሌ ይባላለሁ። የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን። ወይ ዘንድሮ አለ ኤፍሬም ታምሩ። እንደው እኛ እኮ የማንሰማው ነገር የለም። እንደው እድሜ ይስጠን። በተለይ መዳም ኩሽና ሆነን እኮ የማናየው የማንሰማው አልጃይብ የሚያስብል ነገር ነው የምንሰማውና የምናየው። የምሬ ነው የምላችሁ። እንደው በየጊዜው አዲስ አጀንዳ እናንተ ይሄ ማለት ነው ፌስቡክ ላይ ቲክቶክ ላይ ምናምን በተለያየ ሶሻል ሚዲያ ሲዘዋወሩ የነበሩ ትልቅ አባት ነበሩ ማለት ነው። እሳቸውም ምንድነው እንግዲህ ልጃቸውን የገንዘብ ጓደኛቸው አቤት! በአሁን ጊዜ እኮ ጓደኛ የለም እኮ። እውነቴን ነው የምላችሁ። ጓደኛ በአሁን ጊዜ እኔ እንጃ ምን እንደምሆን። እኔ አንዳንዴ ብቸኝነት ይሻላል ብዬ ራሱ አስባለሁ። እውነቴን ነው የምላችሁ። ያው አንዳንዴ ሰው ስለሚያስፈልጋችሁ እንጂ ማለት ነው። አስባችሁታል? የገንዘብ ጓደኛው አብሮ በልቶ ጠጥቶ ምናምን እንግዲህ ልጁን ደፈረ ማለት እስኪ አስቡት። እስኪ እናንተ ቆም ብላችሁ አስቡት። የእውነት በነገራችን ላይ ሰው የተለያየ ሀሳብ አስተያየት እየሰጠ ነው ማለት ነው። እኩሉ ሰው ደፍሮ ነው ይላል፣ እኩሉ ልጁን ልትደፈርበት ሲል ነው ይላል፣ እኩሉ ደግሞ ጥንቁልና ነው ይላል። አይዶ ነው ጠንቋዩን ግን አብዛኛውን እንደተደፈሩ ነው ልጃቸውን ሊደፍርባቸው እንዳለ ነው ብዙዎች እየተናገሩ ያሉት። ትልልቅ ሚዲያዎችን ሸገር ኢንፎዎች እንጂ ጥንቁልና አላሉም። ግን ከስንት አንድ ደግሞ ጥንቁልና ሲጠነቁል ተገንቷል ምናምን ነገር የሚሉ አስተያየቶች ነበሩ። ነገር ግን አብዛኛውን ጊዜ ማለት አባ ልጃቸው ሊደፍርባቸው የነበረውን ጓደኛውን እቃውን እኔማ እቃውን ነው የምለው። እንደ ወይኔ እርግብ አሳችኝ የስራ ሚስትሽና ያንቺ አባባልማ በጣም ነው ያሳቀኝ ማንነውና እቃውን ቆርጦ እና በእጁ የተያዘ ነገር ይታያል። ግን ብዙም አጉልተው አላዩትም። አይታይም ጎልቶ ማለት ነው። እና እቃውን እንግዲህ አንጠልጥሎ ምናምን ነገር ወደ ፖሊስ ጣቢያ ነው እያሉ ነበር። እኔ አላውቅም። እኔ ሲሉ ነው የሰማሁት። እኔ ምን አውቃለሁ? እኔ ከየት አባት ያየውኝ መዳም ኩሽና ተቀምጬ ነው አሉ ነው የምለው እንጂ በአይኔ ያላየሁትን ነገር እርግጠኛ አይደለም አሉ ነው። ስለዚህ እቃውን ይዞ ወደ ፖሊስ ጣቢያ ሄደ ምናምን ያሉ ነበረ። ስለዚህ በነገራችን ፖሊስ ጣቢያ ምን ሊያደርግ ነው የሚሄድ ጥያቄ ማለት ነው። በጭራሽ እኚህ ሰውዬ መታሰር የለባቸውም። መታሰርም ሆነ ምንም ሆነ መታሰር የለባቸውም። እውነቴን ነው የምላችሁ። ለምን እንደው ታውቃላችሁ? ጥፋቱ የማን ነው? እና ልጃችሁ ስትገደል ዝም ብለው ይዩ እንዴ? ፌቨንን አላያችኋትም እንዴ? ፌቨን እንደዛ በአሰቃቂ ሁኔታ መደፈሯም ሳያንስ የ7 ዓመት ሕፃን ልጅ አሸዋ ባቧ ተጠቅጥቆ ምን ተጠቅጥቆ እንደዛ ተገላ ፍትህ አታለች። ስለዚህ ደግ አደረገ። እኚህ አባት እንደውም መሸለም ታያለባቸው። መሸለም እቃውን መቁረጣቸው በተለይ አጃይብ የሚያስብል ትልቅ ነገር ነው። ትምህርት በቃ ትምህርት ነው። ምክንያቱም ህግ የለም መንግስት ስለሌለ። መንግስት ቢኖር ግን ሌላ ሀገራት ላይ ታውቃላችሁ አይደለም ህፃን ልጅ ገለው ይቅርና
የራሳቸው ዜጋ የሚሆን ምን የሚሆን ጥፋት ካጠፋ አለጦል ነው የሚገደሉ። የሳውዲ አረቢያ ውይ ደስ ሲል ጌታን ሳውዲ ላይ ማለት ነው። ታውቃላችሁ ሳውዲ ያላችሁ ሰዎች የገደለ ይገደል ነው የሚባለው አይደል ህጉ። የሰረቀ ደግሞ እጁን ይቆመጥ ነው የሚባለው። አያችሁት? በጣም ደስ የሚል ህግ። ግን እንደዚህ ስለሚሆን ሳውዲ ላይ በጣም ብዙ ወንጀል የለም ብዙ። የኛ ግን የለማ ህግ የለም፣ መንግስት የለም። መንግስት ራሱ ገዳይ ነው። መንግስት ራሱ ደም ጠጭ ነው። መንግስት ራሱ ደም የሚጣፍጠው ነው። ስለዚህ እኚህ አባት ሊሸለሙ ነው የሚገባቸው እንጂ በጭራሽ ህግ መሄድ የለባቸውም። ደግ አደረገ እና ልጃቸውን ይድፈርባቸው። ፌቨን ብቻ ሳትሆን ብዙዎች ናቸው እየተደፈሩ ስንት መከራ እየደረሰባቸው ያለ አይደለ እንዴ? ስለዚህ ምንም ያጠፉት ነገር የለም። የእውነቴን ነው የምላችሁ። እኔ በጣም ነው ያደነኳቸው። እውነት ከሆነ በቃ በጣም ነው ደስ ያለኝ። ውይ በስመ አብ ወልድ። በእርግጥ ብዙዎች ማንም አልፈረደባቸውም። በእርግጥ ኢትዮጵያ ላይ ህግ ስለሌለ ደህና የሚሰራውን ወደ ህግ ያቀርባሉ፣ መጥፎ የሚሰራውን ደግሞ ይንከባከባሉ፣ ያበላሉ፣ ያጠጣሉ። አታዩትም እንዴ? አሁን በጎንቢ ደሎ ዩኒቨርሲቲ ተማሪ ተደፈረች በተባለው ጭራሽ አይደለም ብሎ መንግስት ሲንቦጫረቅ የነበረ ማለት ነው። ይሄ ማለት የወንጀለኞች ተባባሪ ማለት ነው። የነዛ የደፋሪዎች የገዳዮች ተባባሪ ነው። ስለዚህ አሁንም ቢሆን የኚህ አባት ልጅ ብትደፈር ሰውም የለ መንግስትም የለ። ስለዚህ ደግ አድርገዋል። ደግ ወይኔ እኔ ግን ማለት ነው እቃውን አንጠልጥለው ደግሞ ፖሊስ ጣቢያ የት ሊያደርጉት ነው? እቃውን እዛው ጥለውለት አይሄዱ? ኧረ ወይኔ አቤት ማማ ኢትዮጵያ። ወይኔ ማንሰማው ላጃ። የሰው ልጅ እኮ ስለሱ እኮ ተጨካክኗል። ጌታ ነው ማለት በቃ ተጨካክኗል። በጣም እኮ አስፈሪ ጊዜ ነው የደረስነው። በጣም ከምነግራችሁ በላይ አስባችሁታል? የጓደኛውን ልጅ እንግዲህ ጓደኛ ስትሆኑ አብራችሁ ትበላላችሁ፣ ትጠጣላችሁ፣ አንድ ናችሁ አይደለ? ጓደኛ ማለት ግን እሱ ግን በቃ ድፍረት አይደለ እንዴ ጋይስ? የጓደኛውን ልጅ አብሮት በልቶ ጠጥቶ ጓደኛ ማለት እኮ ግዴታ የሰው ልጅ ስለተወለደ አይደለም። ብዙ አሉ እኮ ከእናት ልጅ የሚበልጡ ሰዎች አሉ አይደለ እንደ ቤተሰብ። ስለዚህ ይሄ ሰውዬ የሰራው ነገር በጣም ወንጀል ስህተት ነው እና ስለዚህ የኔ ምርጥ አባት፣ የኔ ጀግና፣ የኔ እንቁ፣ ሌሎቻችሁም ከኚህ አባት ተማሩ። ጌታ ነው የምላችሁ። የምን መታሰር እንደውም አባታችን መሸለም አለባቸው። ጌታ ነው የምላችሁ። መሸለም ጀግና፣ በቃ ጀግና። ምክንያቱም ጥፋት ምንም የለባቸውም። አሁን አንዳንድ ሰዎች ለምን ለህግ አያቀርብም፣ ለምን ራሱ እንደዚህ ያደረገ ምናምን እያሉ የሚንቦጫረቁ ሊኖሩ ይችላሉ። ህግ የለም አታዩትም እንዴ? ይሄ እኮ የፌቨን እኮ ጭራሽ እኮ ስንት ወር ነው ስንት አመት ታግቶ ተፈርዶበት ነው ተቀንሶለታል። ይህን ታውቃላችሁ አይደለ? ይሄው ይብላኝ ለሟች እንጂ እሱ በቃ እስር ቤቱን እዛ ተቀልቦ ደልቦ ምናምን ይወጣል። አለቀ ደቀቀ። ይብላኝ ለሟች። ስለዚህ ህግ የለም። ህግ እስከሌለ ድረስ ልጅቱ ደግሞ በቃ እንኳን ቆረጠው እቃውን። ኧረ በስመ አብ ወልድ። ለዚህ ምን አባቱ ማዘን ነው ጌቴ? አፈር ይብላ። እንኳንም የተቆመጠ የሆነ ግን በስመ አብ ወልድ። እንደው ጭካኔው የጓደኛው ልጅ። ስለዚህ ብዙ አሉ፣ ብዙ ህጻናቶች አሉ እየተደፈሩ እየተገደሉ፣ ማንም ሰሚ ያጣቸው፣ ማንም በጣም ብዙ በእንጀራ አባታቸው የሚደፈሩ አሉ፣ በወንድማቸው፣ በተለያየ በአባት እንደዚህ። እግዚአብሔርን እንደዚህ እኮ አለ እኮ። ግን ያው ኢትዮጵያ ላይ ፍትህ ስላለ በቃ የተወሰነ ጊዜ ቲክቶክን ፌስቡክን ዋይ ይላል። ከዛ ወይ እስር ቤት ተፈረደባቸው ይባላል፣ ወይ ጠፋ ይባላል። እስር ቤትም ከሆኑ 10 አመት እንደዛ ይተው ይወጣሉ፣ ወይንም ጠፉ ይባላሉ። በቃ በዛው ተረሳስቶ ይቀራል። ስለዚህ ምን ልላችሁ ፈልጌ ነው፣ ብዙዎች አሉ እና እኚህን አባት አይተው ብዙዎች ምናልባት መማሪያና እንደዚህ አይነት ድርጊት ላይሰሩ ይችላሉ አይደል ቤተሰብ? እና እኔ እንደዛ ብዬ ነው የማስበው የእውነት። ስለዚህ እኩሌቶች ደግሞ ጠንቋይ ነው ጥንቁልና ነው ምናምን የምትል ጥንቁልና አይደለም። ሸገር ኢንፎ ራሱ ተዘግቧል በነገራችን ላይ። ታውቃላችሁ ጋይስ? ሸገር ኢንፎ ተዘግበዋለች በነገራችን ላይ። ስለዚህ እቃው ነው በቃ እቃው ነው። ስለዚህ እኚህ አባት ጀግና ናቸው። አዎ ጀግና ብያቸዋለሁ። ምን አባታቸውና ህግ ከሌለበት ሀገር ምን እሱን ልጅን ሲደፍር አገኘሁት ያዙልኝ አትያዙልኝ ምናምን ከሱ ጋር ቀጠሮ ለቀጠሮ ምንም አያመጡ። ስለዚህ በቃ ካሁን በኋላ በቃ እቃው ተቆርጧል። ይሄ ሰውዬ ማግባት አይችል ምን አይል ሰውዬው ቢታሰር ራሱ አይቋጨውም። የምር ቢታሰር። ምክንያቱም ይሄ ሰውዬ በቃ እቃው ተቆርጧል። መውለድ አይችልም ምን አይችልም። እንኳን ቀረብኝ ነው የሚለው። የምር ካለ ማለት ነው በህይወት ምን ነው በቀረብኝ ነው የሚል በቃ እና
ይሄ ነው እላችኋለሁ ያለው ነገር። እንዲያው ጉድ እኮ ነው። ጉድ ነው። እኛ የምንሰማው በየጊዜው አጃይብ ነው የሚል ትናንትና እንግዲህ ዲጄሊ የምትባለዎቹ ወንድ የምትመስለው ወንዷ ማለት ነው ከኢትዮጵያ የሆነ ልጅ አመታ እሷም ደግሞ ብሩን ድብን አድርጋ በልታ ማለት ነው ከሀብታሞች ጋር እያሽቃበጠ እያሽካካች እቺ ወንዷ ማለት ነው ወንዷ። ስለዚህ ልጁን አምታጥለው ስለሷ ገና ብዙ ነገር እያወራን ነበር ቲክቶክ ላይ እና አሁን ስለኚህ አባት ስለኚህ ጀግና ስለኚህ የዘመናችን እንቁ አባት ደግሞ ስንሰማ እንደው አጃይብ ያስበላል። የምሬ ነው የምላችሁ። እንደው አቤት ኢትዮጵያ እኮ የት እየሄደች እንደሆነ እኔ አላውቅም። በጣም እኮ ነው ግራ የሚያጋባ ጌታ ነው የምላችሁ። ለማንኛውም እንግዲህ ይሄ ነው ያሳዝናል። እንደው በጣም ነው የሚያሳዝነው። የእውነቴን ነው የምላችሁ እና ለዛ ነው እንግዲህ የኔ ማሮች የኔ ፍቅሮች ግን أنا كله نقي مشكلة توقف سلاسل سلا كربان هذا ينشفوا يمكن ما في ينشف أصلا ملقس